በዛሬው ድክድክ በአገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ አይነት ስጦታዎችን አንድ ሰው ለሌላ ሰው አስቦ ምን አይነት ነገር ነው የሚወደው ብሎ እንዲሰጥ በመነጋገር ነው አይደል ጊፍት ባስኬትሽን የምትሰራው ለየት ባለ መንገድ እንግዲህ የተለያዩ ጊፍት ባስኬቶችን ሰርታ ከምትሰራ አንድ ወጣት ጋር ቆይታ ይኖርኛል። መጀመሪያ ራስሽን አስተዋውቂ። እሺ ስሜት ስታይ ይባላል። በኤሎኒያ ጊፍት ሾፕ ነው የመሰረትኩት ነኝ። ጊፍት ሲሰጥ በመጀመሪያ ደረጃ ሰውየው ምን ይፈልጋል፣ ምን አይነት ፐርሰናሊቲ ነው ያለው፣ ምን ይወዳል ነው ማለት የምትሰጠው ጊፍት ቫልዩ ኖሮት እድሜ ልኩን እንዲያስታውስ ነው ያ ነገር መሆን ያለበት። ስለዚህ ጊፍት ስትሰጥ መጀመሪያ ያን ሰው ምንድነው የሚሰራው ምንድነው የሚፈልገው የሚለው አሁን ፍቅረኛ ለምሳሌ ዲዛይነር ከሆነች ኖትቡክ ልሰጣት ትችላለህ፣ ስዕል ደፍተር ልሰጣት ትችላለህ፣ የዲዛይን መጽሐፎች ስኬቺንግ ማቴሪያል ልሰጣት ትችላለህ። ልክ እንደዛው ደግሞ ኮንስትራክሽን ላይ የሚሰራ ሲኖር ደግሞ የኮንስትራክሽን ማቴሪያሎች እና ከተለያዩ ድርጅቶች ጋር ኮላብ አድርጌ ስለሆነ የምሰራው እንደዚህ ነገር ታደርጋለሽ። እንዴት አስበሽ ነው? ከራስሽ ተሞክሮ ነው ወይስ እንዴት ነው? ብዙ ጊፍት ሲሰጥሽ አልተሳካም ነው ወይስ ሰጪ አልተወደደልሽም? ጊፍት እንኳን ይሰጠኝ ነው አይደለም። እሺ ንገሪኝ። ምሰጥ ነኝ ግን ሴልስ ላይ ሰራ ስለነበረ በጣም ብዙ አይነት ቦታ ያርገቦበት የለም መሰራበትና ብዙ ሊንክ ኖረኝና ያንን ነገር አጠቃላይ አንድ ቢዝነስ ለማድረግ ሳስብ ለምን ጊፍት አላረገውምና ሰው ባላሰበው ወይ ጊፍት ቢሰጣጥ አንደኛ ለኔም ብራንዲንግ ያደገ ይደልኛል፣ ሁለት ደግሞ ለነዛም ሰዎች ጥሩ ማስታወሻ ጥዬ ያልፋሉ የሚል ነገር ፈጠረብኝና ሾፓን ከፈትኳት ማለት ነው። ምን ያህል ጊዜ ሆነሽ? ኦልሞስት አሁን ወደ 6ኛ ወሬ ሄድኩኝ ነው። 6ኛ ስራ እንዴት ነው? ሽቀላ እንዴት ነው? ስራ ምንም አይልም። ከስተመሮች አሉኝ በሶሻል ሚዲያ ቴሌግራም፣ ፌስቡክ ማርኬት ፕሌስ ላይ፣ ኢንስታግራም ላይ ምናምን ስለምንቀሳቀስ በሚያውቁኝ ሰዎች በደንብ እሰራለሁ። ያው ሱቅ ይዞ ስለተቀመጥክ ሳይሆን በሶሻል ሚዲያ ነው በደንብ የምሰራው ማለት ነው። እስቲ እንግዲህ አሁን ሱቅ ደግሞ ተይዞ ሲቀመጥ የተለያዩ አይነት ችግሮች ያጋጥማሉ። ወጪዎች ይበዛሉ፣ ኪራይ አለ፣ እቃ ደግሞ ላይ ሸጥም ይችላል። እስቲ ምን አይነት ችግሮች አጋጠሙሽ? ዋጋ የሚከራከረ ሰው ማለት እኔ ሱቁን መቀመጫ ብዬ የከፈትኩትና በቃ እዛች ላይ ትንሽ 10%ም ወይ 20%ም ትርፍ አድርገህ ተቀምጠህ ለቤቱ ኪራይ እንዲችል በቃ የሚከራከረ ሰው። ሁለት ደግሞ ለጥፈ ፓኬጅ እናዘጋጃለን የአራሴ ፍቅረኛ ማን ብለህ ለጥፈ አይረዱትምና እንደ አዲስ አውራርተህ ነው ታስረዳው። እና ሎኬሽን አሁን የሎኬሽን ችግር ሎኬሽኔ ጥሩ አይደለም። ኦኬ የት አካባቢ ነሽ? አሁን ጃክሮስ ነው ያለሁት እና ሎኬሽኔ ብዙም ከስተመር የሌለበት ቦታ ስለሆነ ወጣ ብዬ ሌላ ቦታ ደግሞ ከር ያሰብኩኝ ነው። እዚህ አካባቢ ለነገሩ እኮ በጣም ፈጣን እንቅስቃሴ የሚደረግበት የንግድ ቦታዎች ስለሆኑ ስላለው ነው አይደለ? እሱ ጥፋት ነው። ተምሬያለሁ እያልሽ ነው? በደንብ ነው የተማርኩት። እሺ ጊፍቶችን እንግዲህ አሁን የተለያዩ ሶርሲንግ ታረጋለሽ። አሁን እንዳየሁት የአንቺ ብቻ ስራዎች አይደሉም እዚህ ጋር ወይም የተዘጋጁ ነገሮች ብቻ አይደለም የምትገዢው። እነዚህን ትራሶች አይቻለሁ፣ አበባዎች አይቻለሁ። እንዴት ነው ከነዚህ ጋር ያለው ፓርትነርሺፕ እንዴት ነው መመሰረቱ? እንዴት ነው መሰረተው መሰለ? አሁን ኢንስታግራም ላይ ማያቸው ቲክቶክ ላይ ማያቸው ልጆች አሉ። አበባ የሚሰሩትን አናገራለሁ መተው እንዲያስቀምጡ ወይም ደግሞ ለኔ በቅናሽ ዋጋ እንዲሰጡኝ። እዚህ ጋርም ታያቸው ትራሶች ቀፈኝ ጠጋበል ምናምን የሚሉትን እንደዚህ የሚሰሩ ልጆች አሉ። በቅናሽ የተቀበልኳቸው እነሱንም ከማበረታታት አንፃር ሌሎች ደግሞ ቅድም ያልኩ የኮንስትራክሽን ላይ ስፌት ላይ ዲዛይነር ላይ በጣም ብዙ ልጆች አሉ። እነሱን ልክ ስራ ሲኖር አሰራለሁኝ እኔም እሰራለሁ። አብረን ነው እና እኔም ልብላ እናንተም ልብላ አብረን እንደግና። በጣም አሪፍ። እንግዲህ 6 ወር ሆኖታል። ወደፊት ደግሞ ምን ታስቢያለሽ? ምንስ ነገር ደግሞ ለመጨመር እያቀድሽ ነው? ይሄንን ስራ በሰፊው ብራንዲንጉ በደንብ ገንብቼ በቃ በሰፊው በደንብ እንዲታወቅ ነው የምፈልገው። የስጦታ ሚኒንጉ መታወቅ አለበት። ለፍቅረኛህም እኮ አበባ ይዘህ መስጠት ፍቅር መግለጽ አይደለም። የሚያስፈልጋትን ወይ ልብዳ አይ አበባ ወደድ ብቻ አይደለም። እንትን የጎደላትን ታያለህ፣ ቦርሳዋን ታያለህ፣ ጫማዋን ታያለህ፣ ልብሷን ታያለህ፣ የጎደላትን ነገር ከዛ አይደል የሚጀምረው ሪስፖንሲቢሊቲ። ያን ነገር ማሟላት ራሱ ስጦታ ነውና ያንን ሜንታሊቲ በደንብ መገንባት ፈልጋለሁ። መጀመሪያ አልጠየኩሽም፣ አሁን ልጠይቅሽ። ቤሎኒያ ምን ማለት ነው? የእግዚአብሔር በረከት። የእግዚአብሔር በረከት በጣም ትልቅ ነው። በረከትም ስጦታ ነው አይደል? በጣም እንግዲህ ትልቁን ሁሉ እመኝልሻለሁ። ተስፋቶ በደንብ ያለው ትዝዬ ለቆይታችን አመሰግናለሁ። ቴንክ ዩ። የዛሬ አሽታሽቃ ላይ ይሄን ይመስል ነበር። አስተያየትና ምልከቶቻችሁን በ88 ላኩልን። በሚቀጥለው ሳምንት እንገናኝ። መልካም ጊዜ